ውዶቼ ዛሬ እንግዲህ ከበብ እንሰራለን ማለት ነው። እንደምትመለከቱት ይህንን ይመስላል። በጣም ቆንጆ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። አሪፍ ምግብ ነው። በቀላሉ የምታዘጋጁት ምግብ ነው ማለት ነው። እና እንግዲህ ቀጥታ ወደ አሰራሩ እንገባለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። አበረታቱኝ። ላይክ ሰብስክራይብ ለምታደርጉልኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። እንግዲህ እዚህ ጋር እንደምታዩት እዚህ ጋር ስጋ አለ ማለት ነው። የተፈጨ ስጋ ነው። ይህ ስጋ እንግዲህ ከውጭ ጃዝ ነው ወይም ደግሞ ኦሬዲ የተዘጋጀ ስጋ ነው የምገዛው ማለት ነው። ሁሉ ነገር የገባበት ቅመም አለው። ሁሉ ነገር የተቀመመ ስጋ ነው ማለት ነው። በእንደዚህ መልኩ የሚሸጠው ማለት ነው። እንግዲህ እዚህ ጋር የሚያስፈልጉኝ ሌሎች ነገሮች ይዤ ቀርብ ያለው ማለት ነው። በቀላሉ የምታዘጋጁት ምግብ ነው። በጣም ደግሞ ቆንጆ ምግብ ነው ማለት ነው። ፈጠን አድርጋችሁ በቀላሉ የምታዘጋጁት ነው። እስከ መጨረሻ ድረስ ቪዲዮውን እና አሰራሩ በደንብ እንዲገባችሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ስጋው አለ፣ እዚህ ጋር ቅመም አለ። ይሄ 7 አይነት ቅመም ነው አብሬ ቀላቅዬ የማስቀምጠው ነው። እዚህ ጋር ደግሞ ፍልፍል ባርድ ወይም ፍልፍል ሮሚ አለኝ። እዚህ ድንች አለኝ። እዚህ ጋር ሽንኩርት፣ ጨው እንዲሁም ደግሞ ቲማቲም፣ ግልህ ዘይት ነው የሚያስፈልገው ማለት ነው። ከዛ በመቀጠል ምንድን ነው የምናደርገው? ስጋውን እንደዚህ በክብ ክብ ነገር እናድቦለብለዋለን ማለት ነው። እንደዚህ እናድቦለብለዋለን በእጃችን ማለት ነው። እንደዚህ ቆንጠር እያደረግን እንደዚህ እናድቦለብለዋለን። እንግዲህ አድቦልብሎ ነው ይሄንን መስሏል ማለት ነው። በዚህ መልኩ ይሆናል ማለት ነው። ከዛ አሁን እንግዲህ ቀጥታ ወደ አሰራሩ እንገባለን። በዚህ ጋር ብረት ድስታችንን አድርገን ኦቭናችንን ከፈትን። ከዛ ሽንኩርታችንን አደረግን። እንደምታዩት ሽንኩርታችን እየበሰለ ነው። ሽንኩርታችንን በዚህ መልኩ እናበስላለን ማለት ነው። በጣም አሪፍ ነው፣ ትወዱታላችሁ። እና እንደምታዩት እንግዲህ ሽንኩርታችን በዚህ መልኩ እያበሰልነው ነው ውዶቼ። እዚህ ጋር እንደምታዩት ትንሽዬ ዘይት ነው የጨመርኩት። ዘይት አላበዛውም፣ ትንሽ ነው ያደረኩት። ለምን ስጋው ስብ ስላለው በራሱ ደግሞ ዘይት ስለሚኖረው ማለት ነው። የጾማው ዘይት ስለሚወጣ እዚህ ጋር ቅመማችንን ጨመረን፣ ጨው ጨመረን። እንግዲህ ቅመሙንና ጨውን ጨምሬ ነው እኔ እንደዚህ በደንብ የማያቀላቅለው ማለት ነው። ከዛ በዚህ መልኩ እንጠብሳለን። እንደምታዩት በዚህ መልኩ ጠበስ ነው ሽንኩርታችንን። ከዛም መጨረሻ ላይ እንግዲህ ያው ስጋውን ጨመርን ማለት ነው። ይህ በደንብ እንትን ማለት ይጠበቅባችኋል ማለት ነው። በደንብ አድርጋችሁ እንደዚህ ስጋውን እንትን እንዳይል እና ደግሞ ስጋ ውስጥ ያሉት ስቦች ዘይቱ እንዲተፋ በደንብ አድርገን እንጠብሰዋለን ማለት ነው። ምንም ነገር ሳንጨምር በራሱ በሚያመጣው ስብ በዛው በደንብ አድርገን ነው የምንጠብሰው ውዶቼ። ለዛ ነው ቅድም ዘይት ያለበዛው ማለት ነው። ለምን ስጋ ውስጥ ያለው ስለሚወጣ። እና እንግዲህ እንደዚህ እያደረግን በደንብ እንጠብሰዋለን እንደምትመለከቱት። እና እሳቱን ቀንሰን እንደዚህ በደንብ ለደቂቃዎች መጥበስ አለብን ማለት ነው። ዋናው ነገር እዚህ ጋር ነው። ለምን ስጋው እንዳይፈታታ እንደዚህ በደንብ ስንጠብሰው ስጋው እዛው ጥንክር ይላል ማለት ነው። የመፈርፈት ነገር አያመጣባችሁ ማለት ነው።
እንደምታዩት አያችሁት፣ በራሱ ጊዜ የራሱን እንትን እያመጣ አያችሁት፣ መረቅ የመሆን ነገር እየመጣ ነው የሚሄደው ማለት ነው። ለምን ስጋ ውስጥ ያለው እርጥበቱም እንደገና የስጋውም ውስጥ ያለው የስቡም ስለሚቀልጥ እንደምታዩት አያችሁት፣ ምንም ነገር ሳንጨምር በራሱ እንደዚህ እያደረግን እያማሰልን በደንብ አድርገን ጥብስ እናደርገዋለን ማለት ነው። ከዛ ምን ይሆናል? የሆነ እንደ ከባብ ይሆናል ማለት ነው። ተረዳችሁኝ? ምክንያቱም እንትኑ የተቀመመ ስለሆነ ስጋው ላይ ሁሉም አይነት ቅመሞች ስላሉ ከዛ በኋላ ላይ ስትበሉት የሆነ እንደ ከባብ ጣዕም ይኖረዋል ማለት ነው። እንግዲህ እዚህ ጋር ፍልፍል ሮሚ ጨመርን፣ ባሮ ቃሪያ ጨመርን ማለት ነው እንደምታዩት እና በዚህ መልኩ እሱንም እንደዚህ እንጠብሰዋለን። እዚህ ጋር ቲማቲም ድልህ አለን። ቲማቲም ድልሃችንን እንጨምራለን። ቲማቲም ድልህን ጨምረን እንደምታዩት እንግዲህ በደንብ አድርገን እንጠብሰዋለን ማለት ነው። ይህ በደንብ እንትን ማለት ይፈልጋል ማለት ነው። እሳታችሁን ቀንሳችሁ በደንብ አድርጋችሁ መጥበስ አለባችሁ። እና እንግዲህ በእንደዚህ መልኩ አያችሁት እንዴት እንደሚያምር። በዚህ መልኩ ምንም አይነት ውሃ ሳንጨምር በራሱ እንትን በሚለው እንደዚህ እያደረግን እዚህ ደረስን ማለት ነው። እንደምታዩት እንግዲህ በደንብ ጠብሰነዋል። ስጋችንም ያው እየበሰለ ነው ማለት ነው። በቁሌቱ ብቻ እንደዚህ አድርገን በደንብ እናበስለዋለን ማለት ነው። እና ሞክሩት፣ ይጣፍጣል። በጣም ቀላል ነው፣ አሰራሩም ቀላል ነው። እያችሁት እንዴት እንደሚያምር በጣም ነው የሚያምረው። ሽታው ለነግራችሁ አልችልም እንዴት እንደሚጣፍጥ ማለት ነው። ሳይበስል ብሉኝ ብሉኝ ነው የሚለው። እና እንግዲህ እዚህ ጋር እንደዚህ የቆራረጥኩት ድንች አለኝ ማለት ነው። ከዛ እዚህ ጋር ድንቻችንን ጨመርን። አሁንም ከድንቹ ጋር በደንብ አድርገን እንጠብሰዋለን ማለት ነው። ድንቹም የሁሉንም ጣዕም እንዲያነሳ ከዛ ድንቹንም እንደዚህ አድርገን በደንብ ጥብስ እናደርገዋለን አብረን ማለት ነው። ያያችሁት ኦሬዲ እንትን ስለሚያመጣ በቃ በዛው ዝም ብላችሁ እያማሰላችሁ እየጨመራችሁ የምትጨምሩትን እንደዚህ በደንብ አድርጋችሁ ጥብስ ታደርጉታላችሁ ማለት ነው። አያችሁት ድንቹንም አስገባ ነው። አሁን ድንቹንም አያችሁት በደንብ እንደዚህ እየተጠበሰ ነው ያለው ማለት ነው። ለምን ሁሉም ነገር ሲጠበስ አሪፍ ነው የሚሆነው፣ የበለጠ እንትን ይሆናል ማለት ነው። እና በዚህ መልኩ ድንቻችንን በዚህ መልኩ እንደዚህ ጠበስ ነው። ዋናው ነገር እዚህ ጋር በደንብ መጠበሱ ነው ውዶች፣ መርሳት የሌለብን ነገር እንደዚህ በቁሌቱ እያንዳንዱ ነገር በደንብ እንደዚህ መጠበስ አለበት ማለት ነው። ከዛ መጨረሻ ላይ ውሃችንን ጨመርን። የሚበቃንን ያክል ውሃ እንደዚህ ጨመርን ማለት ነው። ያው ድንቹ ውሃ ስለሚመጥ ታውቃላችሁና ለዛ እንደዚህ ውሃ ጨመርኩበት በምታዩት መልኩ ማለት ነው። የቹት እንዴት እንደሚያምር በዚህ መልኩ እናደርጋለን። ከዛም በኋላ እንግዲህ እንከድነውና ብረት ድስታችንን ለ15 ደቂቃ ያክል እናበስለዋለን። ኦልሬዲ ሁሉም ነገር ስለበሰለ ለ15 ደቂቃ ያክል ከድነ ነው። እያችሁት በዚህ መልኩ እየበሰለ ነው ማለት ነው።
እዚህ በኩል እየመሰለልን ያለው በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ያው መሀል ላይ ክፈት እያደረግን ማሰል እናደርገዋለን ማለት ነው። እንትን እንዳይል እንግዲህ ጨረስን፣ በሰለ። በዚህ መልኩ ሆነ ወጣ ማለት ነው። እንደምታዩት ይሄን መስሏል ማለት ነው። እንግዲህ ስፈልጉ በኩብዝ ስፈልጉ በሩዝ እኔ ሩዝ አዘጋጅቻለሁ። በሩዝ ነው እና እንግዲህ ይህንን ይመስላል ማለት ነው። በጣም ቆንጆ ምግብ ነው። ቀለል ያለ ማሰራር ነው። ጊዜም አይፈጅባችሁም። ሞክሩትላችሁም። እንግዲህ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ለምታደርጉልኝ እጅግ በጣም አድርጌ አመሰግናለሁ። እንግዲህ በተለያዩ ምግቦች እመጣለሁ ማለት ነው ውዶቼ። አመሰግናለሁ ለነበረን ቆይታ።